ቶሎ ድረሱ ሞቷል በቃ የሆነ አለ አይደለ ሞቷል አነጋገር ራሱ በቃ የሆነ ዝም ብላ ሞቷልና ነው በቃ እሺ ምናምን ነገር የሆነ ሰው ጋር መደውለው ነው የሆነ ቦታ እንሂድ አይነት ነገር ማለት ነው። ከዛ በጣም ደነገጥኩኝ። እኔም ቀድሞ ቢታወቅና ሕክምና ቢያደርግ ጥሩ ነበር። ግን እንደዚህ ጭራሽ በአንድ ህይወቱን ያሳጧል ብዬ አልጠበቅኩም እንጂ በተደጋጋሚ ማታ ከስራ ደክሞት ሲገባ ምናምን ጨጓራ ያሰቃየው ነበር። የምታሳየው አክሽን በቃ እንኳን አንድ ባሉ አብሯት የሚተኛ የሞተባት ሴት ቀርቶ ጎረቤት የሚያቀሰው እኮ ይሰፈሰፋል። አንዴ ሰው ሞት ነው ተመልሶ አይመጣም። ወደዛኛው ነው አንደኛው የሚሄደው። ያሳዝናል የሰው ልጅ እንስሳ እንኳን ሲሞት። ስለዚህ እንዴ ስንት ማለት የአካባቢ ሰውስ ምን ይላል? አሁን ገና ባሏ ከመሞቱ 40 እንኳን ሳይወጣ እንደዚህ ጥርጣሬ ውስጥ እንድትገባ ነው የምትፈልገው? በድንገት የሞተ ሰው ድንገት ነው የሞተው የሰው የተባለ ጥርጣሬ አድርባቸዋል አይደል እንዴ? እንዴት ሁሉ ነገር ምንድነው ስታደርግ እንደዚህ ግራ ያጋባኸኝ ነው። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ ከአንድ ባለታሪክ ጋር ማለት ነው። ባለታሪኬ ወይም እንግዲህ አጠገቤ ትገኛለች። ምን አይነት ጉዳይ ልንጨዋወት ወደ ቤቷ ብቅ እንዳለን እንግዲህ ከእርሷ አንደበት ነው የምንሰማው ማለት ነው። እናንተ እንደ ሁልጊዜውም አብሮነታችሁን ከኛ ጋር አድርጎ እስከ ቪዲዮ መጨረሻ። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ ቪዲዮቻችንን። ላለው አብረን እንቆይ። እንዴት አለሽ? አለን ይመስገን። ይመስለኛል ሀዘን ላይ እንዳለሽ የሚታይ ነገር ነው። ግን የመጣንበትን ጉዳይ ከአንቺ የበለጠው ልስማ። ስምሽን ንገሪና ወደ ጉዳያችን ነው። እሺ፣ ስሜ ሳሮን ይባላል። እሺ፣ በቃ የእናንተን ቻናል ስለመከታተል ነውና ምንድነው ስለ ወንድሜ ነው። ወንድሜ ከሞተ ገና 3 ሳምንቱ ነው። እግዚአብሔር ያጽናሽ፣ ነፍሱን በገነት ያኑር። አሜን። እሺ፣ ታናሽ ትንሽ ወንድሜ ምንም በማላውቀው ነገር ሞተ ተብለን ተነገረ። ማለት በቃ እንዴት መሰለህ ታናሽነቱ ለኔ ነው እንጂ ያው እሱ ደህና ስራ ያለው የባንክ ማናጀር የራሱ ኑሮ የሚኖር አግብቶ ያው ባይወልድም ማለት ነው። ያው በእርግጥ አልወለደም። ቢወልድ ይሻላል ነበረ። የመጨረሻ ልጅ ከቤቱ ማጣት እንዴት እንደሚከብድ ግን በቃ ማድረግ ይችላል። ምን ነው በምክንያቱም እሱ ነው በተመለከተ ነው እንግዲህ። ስለሱ ነው። ሌላ ምን አለ? ገና 3 ሳምንት እኮ ነው ለሱ። እና ምን መሰለህ በቃ ደህና ኑሮ የሚኖር ማለት እንደ እድሜውም አይደለም። ገባ? እንደ እድሜውም አይደለም። ጎበዝ ተማሪ ነበረ። ጥሩ ነገር ላይ የምንወደቀው እግዚአብሔር ይመስገን። በቃ ባንክ ውስጥ በማናጀርነት ነው የሚሰራው። ከዛም በኋላ አገባ፣ ትዳር መሰረተ። 1 አመት ቢሆናቸው ነው ትዳር ላይ አሁን ከሚስቱ ጋር ማለት ነው። እና በቃ ጥሩ ነገር ላይ እንዳሉ ነው የምናውቀው። መልካም ነገር ላይ እንደሆኑ ነው። ከዛ ያው ባንክ እንትን ስትል ቤት ለመግዛት መኪና ለመግዛት በጣም ቀላል ነው። ካለ ትገዛለህ፣ ባይኖርም ተበደረ ከባንክ ትገዛለህ። እሱ ችግር የለውምና ሁሉ ነገር ነው የተሟላለት። እና በቃ ምርጥ ኑሮ በቃ ከዚህ በኋላ ማግባት አለብህ ስንለው እሱም እሻለ አገባ። ከዛ በቃ አመት ሆናቸው። እሱም የራሱ ኑሮ ይኖራል። እኔ ደግሞ ይሄ የራሴ ቤት ነው የቤተሰብ ማለት ነው። እኔም ታላቁ ነኝ። አግብቼ የራሴ ኑሮ እየኖርኩኝ እንጠያየቃለን። እና በቃ በአጋጣሚ ምንም በቃ ማለት የሰው ልጅ ወይ ይታመማል ወይ ደግሞ ከዚህ በፊት የምታውቀው ነገር በሽታ ሊኖር ይችላል፣ አክሲደንት ሊሆን ይችላል። ብዙ ነገር ነው የሰው ልጅ የሚያጋጥመው። ግን በቃ በሰላም ያለን እየኖረን ስልክ ተደወለ። ከባለቤቱ ስልክ ተደወለና ሞቷል፣ ቶሎ ድረሱ ሞቷል በቃ የሆነ አለ አይደለ ሞቷል አነጋገር ራሱ በቃ የሆነ ዝም ብላ ሞቷልና ነው በቃ እሺ ምናምን ነገር የሆነ ሰው ጋር መደውለው ነው የሆነ ቦታ እንሂድ አይነት ነገር ማለት ነው። ከዛ በጣም ደነገጥኩኝ። እኔም ወንድሞቹም ሌሎች አሉ ተያይዘን ሄድን። ስንሄድ ምንም ልንደርስበትም አልቻልንም። በቃ ነው እሷም የደወለችው ሞቷል እንዳለችው ሞቶ ነው እንጂ የሆነ ሆስፒታል ገብቶ ምንድነው ቤት ነው። ከዛ በኋላ ያው እኛም ሆስፒታል እንትን አላልንም። በቃ ማለት በቃ ተደናገጥን። ማለት ምንም ያልሆነ ልጅ እንትን ያለ ልጅ ምን ሆኖ ነው አሞት ነበር ምናምን አላመመውም።
በቃ ሞተ ምናምን አለች። ከዛ እዛም የሰፈሩ ሰው ወከባ በቃ ሰው ነበር። እኔም ከዚህ እዚህ ተወልዶ ያደገበት ሰፈር ነው። እኛም እዚህ ስንጮት እንዳለ ጎረቤቱ ተከትሎን አብሮን ሄደው ሄድን። እዛ በቃ ተጫጫውን። እኔም ራሴን አላቅም። በቃ በጣም ወዶ ታናሽ ወንድሜ ነው፣ የመጨረሻ ልጅ ነው ለቤቱ። ተያይዘን በቃ ማንም እንደዚህ እንትን ይባልም ሬሳውም እንትን ይበልም ያለ ሰውም የለም። በቃ ተጠዳደፈን። ከዛ በቃ ወደዚህ መጥቶ ነው መቀበር ያለበት አሉ። እናቴም እዚህ መጥቶ ነው መቀበር ያለበት አለች። እዚህ እኔ የራሴ ድር የራሴ ነገር እያለኝ ልጄ ይምጣ በቃ ሬሳውም ይምጣ፣ እኔ ወልዶ ከብዶ ይኖራል ብዬ ነበረ እና በቃ እግዚአብሔር ፍቃድ ነው ይምጣ ምናምን አለች። ወደዚህ መጣ። ግን በቃ ሬሳ ሊገዛ አሁን እኔ ማለት ዋናው ወደ ሀሳቡ ስመጣልህ እረፍት የነሳኝ እንቅልፍ የነሳኝ ነገር ማለት ነው። በቃ ሞተ ማለት የሰው ልጅ በተለያየ ነገር ይሞታል። ሞተ ማለት ታናሽ ስለሆነ ይኖር እንደዚህ ምናምን ማለት አይደለም። ግን ያው ትንሽ ጥርጣሬ ውስጥ ያደረብኝ ነገር አንደኛ እንደነገርኩ እንደደወለች ሚስቱ ሞተ ነው። እሺ ይሁን አለን። ሄድን፣ ተደናገጥን፣ እኛም ተወካከብን። መጣ። ከዛ እዚህ መጥቶ ሬሳው እሷ የሆነ ጓደኛ አለው እሱ ወንድሜ የሆነ በቃ ብዙ ከሰው ጋር እንትን አይልም። የሆነ አንድ ጓደኛ ነው ያለው እሱ ነው። በፊትም ቤቱ ይመጣል ምን ይላል። እኔም አውቀው እሱም ብቻ ነው ጓደኛው። ከሱ ጋር ሬሳ ሳጥን ልገዛ ባሏ ሞቶ ማለት ነው። ሬሳ ሳጥን ሚስት እሺ የት ሄደች? እኔ የት ሄደች የት አለች ስል አብራ በመኪና ከነሱ ጋር እንዴ ወዴት ሄዳ ነው ስል አይ ሬሳ ሳጥን ልገዛ ነው። እሺ ከዛ ሆነ ተቀበረ። ከቀብሩም በኋላ እኛ ቁጭ አለን ቤተሰብ ስንሰበናበት የለችም። የት ሄዳ ነው ስል ከዛ ከጓደኛው ጋር እዛ ቁጭ ብላለች። መታ እዚህ ለቅሶ ላይ እሺ ምን ሆና ነው? በቃ ጎረቤቱም ሁሉም ሰው ምን ሆና ነው እንዴ? ምንም ባትወልድለት ባሉ አይደል እንዴ? አብሮ እየኖሩ ምንም ቢሆን 1 አመት ቀልድ አይደለም በትዳር እንዴት ምናምን አሉ። አይ ቆይ ከዛ የሆነ በቃ ራሴን በቃ ለቅሶ ላይ ቁጭ ብዬ ሰው እያወራኝ ሰው እያጽናናኝ እሷ ጋር ሆነ ሀሳቢ ቁጭ አትልም። በቃ ተነስታ ከማን ጋር ከጓደኛው ጋር አሁንም ተነስታ ከጓደኛው ጋር ጭራሽ መኖሪያ ቤቷ ትሄዳለች። ሰልስቱ ሳያልቅ 3 ቀን ሳይሞላው እሱ የሚኖርበት ቤት ማለት ነው የወንድሜ ቤት ከጓደኛው ጋር ተያይዛ ሄዳለች። የወንድሜ ቤት ማለት የብቻው ቤት ነው። ሚስቱ ናት። ያው ስለ የራሷ ቤት በለው ያው ነገሩን ነው የምልህ። የራሷ ቤት አብራ እሱ ጋር አድራ እዛ ቤቷ ሄዳ አድራ ትመጣለች። እዚህ ሰው እኮ እንኳን ሰልስቱን እስከ 40 ቁጭ ይላል። የእናቱ ቤት ነው። እዚህ መጥቶ ነው የተቀበረው። ባሏ ነው። ከዛ እኔ ምንድነው እንደው ይሄ ነገር እንደው ይሄ ልጅ እንደው ዝም ብሎ ነው እንደው የሞተው ወይስ ምንድነው? እንደዚህ ማለት የሆነ ሰው በሰው ሞት ላይ ደስተኛ ነገር ሆኖ ማለት ፊቷ ደስተኛ ሆኖ ስታይ ትጠረጥራለህ። ሰው ነው ገባ እና ከዛ ደግሞ ከጓደኛው ጋር ያላት ነገር በጣም እንትን አለኝ። በቃ እሱም እዚህ ሲመጣ ዘና ብሎ ቁጭ ይላል ምናምን በቃ እንዴ ተነሽ ምናምን ተነስተው ይወጣሉ። በቃ እዚህ በጣም ክሎዝ ፍሬንድ ነው ይባላል። የቅርብ ጓደኛው ነው። ያን አይል አይደለም በቃ ጓደኛው ነው። በቤቱ የሚመጣው በቃ ያልኩህ በቃ ጓደኛው እሱ ብቻ ነው፣ ሌላ የለውም። ግን ይሄ ልጅ ሞቷል። ተመልሶ አይመጣም አይደል እንዴ? ሀዘኗን ከኛ ጋር አብራ እሱም ቢሆን እንደ ጓደኛ ሲያዝን አላየሁትም። የሱ ይሁን በቃ አይደል እንዴ? ግን እሷ ከሱ ጋር አብራ በቃ ምንም ነገር ይገዛ ሲባል ና አብረን እንሂድ ጓደኛዋን እያያዘች ጭራሽ ቤቷ እያደረች እዚህ ትመጣለች። ጠዋት ከሱ ጋር ይወጣሉ፣ ውጭ ምሳ ይበላሉ፣ ይመጣሉ። በቃ ማለት ማንን ትጠይቃለህ? ልጅ ቢኖር ምን ተፈጠረ ብለህ ትጠይቃለህ? ወንድም ታሞ ቢሆን ኑሮ ተጠይቀው ነበር ምንድነው ቤት ውስጥ ያለው ምን ተፈጥሮ ነበር ብለህ ትጠይቀዋለህ። በቃና በቃ እኔ ሰላም ነሳኝ። በቃ በጣም በቃ እንዴት እንደዚህ ትሆናለች? ምንድነው? አዎ በእርግጥ መኪና አለው ቤት አለው ማለት ያ ሰው ቢሞትም ትቶት ቢሞት አንተም እኮ እኔን ነገ ሞታለሁ ትላለህ። ምንም ያስደስት ነገር የለም። ይሄንን ሀብት ትቶ ሞተና በዛ ነው ደስተኛ የሆነችው እንዳትላት እሱም ትቶት ሂዷል። እሷ የዚህን ያህል የሚያስደስታት ነገር ሊኖር አይገባም። ግን ሌላ ነገር ከጀርባው ያለ ይመስለኛል። በቃ እኔ እንደውም እናቴ ደካማ ናት፣ አሁን አሮጊት ናትና በቃ እሷ እንድትሰማ አልፈለኩም። ግን እኔ እንደ ወጣትነቴ ይህን ቻናልም ስለማይ የሰው ነገር መጨረሻው አይታወቅም። እስኪ ይህንን ነገር አጣሩልኝ። በምን ማለት እንደዚህ የነበረ እንደዚህ የህመም ኬዝ ነበረው ከዚህ በፊት ድንገት የህይወቱን ሊያጠፋ የሚችል ምንድን ነው ብላችሁ ገመታችሁ? ለምሳሌ እኮ እኔ እንደውም ይታይ ብዬ አጋጣሚ ነው የሞተው ይታይ ብዬ ነበር። አሁን ለምሳሌ ወይ ታንቆ ምናምን ከሆነ ሬሳው ይታይ እዩልኝ። ያው እያለቀስክም ቢሆን በመሀል እንትን ትላለህ። ምክንያቱም
ወይ አሞታል ወይ እንደዚህ ሆኗል አላለችም እኮ ኑ ሞቷል ስትሄድ ደግሞ ያላት አክሽን እስማ የምታሳየው አክሽን በቃ እንኳን አንድ ባሉ አብሯት የሚተኛ የሞተባት ሴት ቀርቶ ጎረቤት የሚያቀሰው እኮ ይሰፈሰፋል አንዴ ሰው ሞት ነው ተመልሶ አይመጣም ወደዛኛው አንደኛው የሚሄደው ያሳዝናል የሰው ልጅ እንስሳ እንኳን ሲሞት ስለዚህ ምን ሆና ነው እንደዚህ አንድ ልብ ወደ እሷ ነበር ይዛለትም ከዛ በኋላ ጭራሽ ጨመረች ለቅሶውንም ሳልስቱንም ምኑንም ጭራሽ በጣም ደስተኛ ነበረችና ያሉ ሰዎች የዛም ሰፈር ልጆች ምናምን ተሯሩጦ ሬሳው እንትን ያሉት እንግዲህ መታነቅ ምናምን የለውም ንጹህ ነው የሚሉት ገላው እንግዲህ ምንም ገላው ላይ ምንም የለውም እንግዲህ አንተ ምን አስችሎክ የገዛ ስጋ ሬሳ እኮ አታይም በምን አይነት አጋጣሚ ነው ሞት ያለችው ማለት ስትደውልላችሁ ሞቷል ብላ ጠራቻችሁ ቤት ውስጥ ነበር በለሽኛ የራሳችሁ መኖሪያ ቤት ውስጥ እዛው ነው በምን አጋጣሚ ማለት ሰዓቱ ሁኔታው እንዴት ተፈጠረ ተኝቶ ነበር አብራት ቁጭ ብሎ ነበር ስትገባ ሞቱ አገኘችው ነው ምንድነው ማን ጠይቋት አልኩኩ እኛ ደነገጠን ለምን እንደነገርኩ ምንም ነገር የለበትም ህመም ያው ያሏት ነገሮች አንዳንድ ልጆች አሉ ያው እናቴ በእርግጥ ጠይቃታለች እናቴ እንዴት ነው ምናምን ነገር እኔ እንጃ ማዘር በቃ ሞተኩ ምናምን አለች በቃ እኔ ነኝ አሁን ነገሮቹ ሁሉ በቃ አልመሰልሽ ሲለኝ ጥርጣሬ ውስጥ ስገባ እንዴ ተኖር ችግር የለውም ሁሉንም ወርሳ ምክንያቱም ሚስት ነች አሁን እኛ የሱን ንብረት እንረስ ምናምን አንልም ግን በቃ ይሄንን እንኳን እንትን ካለች ምንድነው የዚህን ያህል ያስደሰታት ነገር ብዬ እኔ ላናገራትም አልፈለኩም አክቷን ሳይው በዛላይ ከጓደኛው ጋር እንደዚህ አይነት ነገር እንዴት በቃ እሱም እንደለቅሶ እንደማንኛውም ሰው ደርሶ ነው መሄድ ያለበት ጭራሽ ከሱ ጋር ተያይዛ እቤት ድረስ ነው አብሯት የሚሄደው አሉ የራሷ ቤት እንግዲህ ሳይልስት እዚህ ትደር ብለን እኛ ፈራሽ አንጥፈን ትምጣ የታለች እኔ ነኝ የምጠይቀው ማየ እንደውም ልብ አትልም ከዛ ከዛ ልጅ ጋር እኮ ሄደች ያለ ከዛ ልጅ ጋር እኮ ወደ ቤቷ ሄደች ከዛ ስመጣ ቤት አረፈው ስላት አዋለች አይሽ በቃ እዚህም ሰው በቃ ቁጭ አትልም ምንም ልታወራትም እኮ የምትፈልገው እኮ ቁጭ ስትል ነው እሷ አስተባባሪ በዛ የወንድሟ ለቅሶ ላይ እሷ ሁሉን ነገር አስተናጋጅ ብድክ ለዛም እንዲ የባሏ ለቅሶ ላይ ቀይ ነው እንግዲህ ያው ነገሩ ግር ስላለሽ ሴት ሚስት አይደለችም ወይ ባሏን የሞተባት ቁጭ ብላ ሰዎች ጠያቂ ሲመጣ ቁጭ ብላ ሀዘኗና ከሰው ጋር በርቺ ሲሏት እንደመቀመጥ እሷ ሌላ ቦታ ነው ስትል ነበር የሚል ነው ከጓደኛውም ጋር በተለየ ቅርርብ ግንኙነት ያላቸው ይመስለኛል የሚል ነው ይሄ ነው በእናንተ በመታጣሩት አጣሩልኝ በቃ እንጂ በትዳር አንድ አመት ነው ያልሽኝ አመት ከዛ በፊት ታውቋታላችሁ አስተዋውቋችሁ ነበር ትዳር ላይ ከመግባታቸው በፊት ምን አይነት ግንኙነት ቅርበታቸው ምን አይነት ነበር እሱ በህይወት እያለ እናንተ ስታውቁ ያው እናቴ በዚህ ታምናለች ሁላችሁም አግቡ በሚለው አግቡ ወለዱ አሁን እሱም እንግዲህ በጣም ነው የምትጓጓለት አንደኛ እንደነገርኩ የመጨረሻ ልጅ ነው ሁለተኛ ልጁን እሱንም ሁላችንም ወልደናል እኛ ሁላችንም ልጆች አሉንና ለዛ እንትን ስለምትል እሱ ደግሞ ከኛ የተሻለ ኑሮ ነው የሚኖረው በደንብና ምንም አይሰራም ሀብት ነገር ትተውት ሄዳለ ወለድ አግባ ስትለው በቃ አለችኝ ጓደኛ ያላመጣ ያን ያለም እንትን የለንም በጣምም እንደዚህ እንትን አንል እንደማንኛውም ሰው ቤት ይዞት መጣ ተዋወቅን ከዛ በቃ በልቶ አግባለችው ተጋቡ ስራ ቦታ ነው የሚያውቃት ወይስ ስራዋ ምንድነው በመታወቅ አንቺ ምናልባት ወይስ ስራ የላትም ወይ ስራ ያላት ሴት ናት ኧረ እሷ በቃ ብልጥጥ ያለች ምን ብዬ እነግርሃለሁ መቼም የባል ዘመድ ይባላል እንጂ በቃ አንድ ይሄን ከፈተልኝ አንድ ይሄን አርግልኝ ምንም አትለው ነገር የለም እንጂ ይሄ ነው የሚባል የመንግስት ስራ የላትም በቃ እሱን ነው እንደዚህ አድርግልኝ እንደዚህ ከፈተልኝ ሱቅ ከፈተልኝ ትለኛለች ይላል ሲመጣ ማታ እኛ ጋር ይጮታል እናቱን ይወዳል ይመጣል ተጨዋውቶ ነው ወዳዳሩ የሚሄደው እስኪ ያው ቀላል የሚባል መረጃ አይደለም ምናልባት ያደረሽን ክትትል የሚፈልግ ሊሆን ይችላል ብዬ ገምታለሁ አሁን ከነገርሽኝ አንፃርና ለእናንተ መጽናናቱን ብርታቱን ይስጣችሁ አሁንም ለቤተሰብ ግን ደግሞ እንዳልሽው ወንድምሽ ታታሪ ሰራተኛ ጥሩ የህይወት ስታተስ ላይ ያለ ወይም ጥሩ ያኗኗር ላይ ያለ ሰው ነው ወጣት ነው ብለሽኛል ካገባ አንድ አመት ገና በአመቱ እንግዲህ በምን ባልታወቀ ምክንያት ሞቷል ሞቶ ደግሞ አሁን 3 ሳምንቱ ነው ሚስቱ ደግሞ ለጉዳዩ
በጣም በሀዘን የተጎዳች አትመስልም። ይልቁኑ ንብረትና መኪና ቤት ስላለው ለዛ ነገር ሽሚያል ያለች ይመስለኛል። ጓደኛው ጋር ጥሩ ነገር ያላት አይመስለኝም ቅርበታቸው የሚል ነው። ስለዚህ በዛ መንገድ እንግዲህ እኛም ክትትላችንን እንቀጥላለን። ሳሮን ምንድነው ማድረግ ያለብን? ያው ቀጣይ የሚሆነው ማለት ነው ከአንቺ ይሄን መረጃ ከወሰድን በኋላ እሷን ሄደን ወደ ማግኘቱ ነው። እሷን ሄደን እናገኛታለን። ቤቷ ከተገኘች ያው ወይም በምትገኝበት ሰዓት ሄደን አግኝተናት እስኪ ያለውን ጉዳይ ከእሷ ጋር ምንጫወት፣ ከእሷን በኩል ደግሞ ያለውን ቃል ከእሷ ምንሰማ ነው የሚሆነው ማለት ነው። ያን እናደርጋለን። አዲስ ነገር ካለ አሳውቅሻለሁ። አንቺ ጋር አዲስ ነገር ካለ አሳውቂ። ቤተሰቦች እናንተም እንዳደመጣችሁት ነው የደረሰን ጥቆማ። እስኪ ምን ይፈጠር ይሆን? ምንድነው ከዚህ ነገር ጀርባ ያለው የሚለውን ለማወቅ እንሞክራለን። በተለየ ደግሞ እንዲሁም ከነገርሽኝ ነገር ውስጥ በጣም የበለጠውን ልቤን የገዛው በምን ሞተ በምን አረፈ ህይወቱ አለፈ የሚለው ነው። እሱን ማወቅ በይበልጥ የሚያስፈልግ ይመስለኛል። ያንን እናደርጋለን። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ውድ ቤተሰቦች እንግዲህ በደረሰ መረጃ መሰረት ያው እህቱ ሳሮን የሟች እህት ማለት ነው የወንድሜ ሚስት እጠራጠራታለሁ። እኔ ሀብት ንብረቱን ፈልጌ ይመስለኛል እንጂ ምንም ለሀዘኑም ግድ አልሰጣትም፣ ለመሞቱ ግድ አልሰጣትም። ይልቁኑ ከሱ ጓደኛ ጋር የተለየ ግንኙነት ያላትም ይመስለኛል። አላቅም ብቻ እስኪ ነገሩን አንተ ተከታተል የሚል ነው ያደረሰች መረጃ እንዳደመጣችሁት። ስለዚህ እኛም ያንን መረጃ ሰምተን እስኪ ምን ይፈጠር ይሆን የሚለውን ለማወቅ ያው ሚስት ሀዘን ሊሆን ይችላል አይታወቅም። የእሷ ሀዘን አላዳመጧት ይሆናል አናቅም። ስለዚህ እሱን ደግሞ ለማጣራት እኛ ከሚስት ጋር ቆይታ እናደርጋለን ማለት ነው። ቤቷ ይሄ ነው አጠገቤ። እንግዲህ በራፏ ላይ ቆሜ ነው ያለሁት። ወደ ውስጥ ገባለሁ አለች ብዬ ገምታለሁ። ስለዚህ ወደ ውስጥ ገብተን እንግዲህ የምናይ ነው የሚሆነው ማለት ነው። ብዙ ሰዓት ቆመናል። ጤና ይስጥልኝ። ሰላም ነው? እንዴት ነሽ? አለን ይመስገን። የመጣሁት እንግዲህ ጋዜጠኛ ነኝ። ካሜራ ይዣለሁ። የሚዲያ ሰው ነኝ። እንግዲህ ከሰሞኑ ትንሽ አንድ ሀዘን ገጥሞሽ እንደሆነ ሰምቼ ነበረ፣ ወይም እንደ ሚዲያ ሰምተን ነበር። ከዛ እንግዲህ መጀመሪያ እግዚአብሔር መጽናናቱን ይስጥሽ፣ ባለቤትሽ እንዳረፈ ሰምቻለሁ። ባለቤት አርፏል፣ ግን አላሳወቅኝም። ማለት የማውቀው ነገር የለም አንደኛ። ሁለተኛ ነገር ደግሞ ፍቃድ ሳታገኝ ካሜራ አብርቶ ተዘጋጅቶ መምጣት ያን ያህል አስፈላጊ ነው። እንግዲህ የመጣሁት ያው ባለቤትሽ የሚሰራው የመንግስት ተቋም ባንክ ላይ ነው። ስለዚህ ባንካችን ደግሞ እንግዲህ የሚዲያም ክፍል ጭምር አለው እና ያው የባንኩ ሰራተኛም ስለሆነ ጥሩ ሰራተኛ፣ ጥሩ ስነ ምግባር የነበረውም ሰራተኛ ስለነበረ ባንኩን የሚያገለግለ ስለነበረ በዛ ዙሪያ እንግዲህ ቤቱን እንጎብኝ፣ እንደ ሚዲያ እስከሄዳችሁ ጎብኙ፣ ጠይቁ፣ ሚስትም ቤተሰብም ካለው ጠይቁ ተብለን ነው እንደ ሚዲያ እንግዲህ ከእናንተ ጋር ቆይታ ለማድረግም ጭምር ነው። ስለ ባለቤትሽም እስኪ ለመስማት ከአንቺ ጋር ችግር የለውም። ቀድሞ ደውላልኝ ቢሆን ጥሩ ነበር፣ ግን ችግር የለውም። መልካም። እሺ ሰላም። እዚህ ጋር ነው፣ እዚህ ጋር ነው፣ ወደዚህ ነው። እሺ እሺ እሺ። እንዴት አለሽ? ሰላም ነው? እየበረታሽ ነው? ያው ግድ ነው። አንድ የመጣውን ነገር ግድ ነው መበርታት። እንግዲህ ያው ሙሉ ሰራተኛው በርሷል። እናቱ ቤት ነው እንትኑ ሀዘንም ድንኳንም ተጥሎ የነበረው። እንግዲህ ሳምንታቶች አልፈዋል። በእርግጥ አሁን
ግን ደግሞ አሁን ቢያንስ እሱን በህይወት ማግኘት ባንችልም በህይወት እሱን ማትረፍ ባይቻልም ቤተሰቦቹ አሉ፣ ሚስቱ አለች። ስለዚህ ሚስቱን እግዚአብሔር ያጽናሽ ለማለት እንደ ድርጅት ከዛም ባለፈ ደግሞ አንዳንድ መደረግ ያለባቸው ነገሮች ካሉ እንደ ድርጅት መደረግ ይኖርባቸዋል ብለን ስላሰብን ነው የመጣ ነው ልንጠይቅሽ ማለት ነው። እና ከዛ በፊት ግን የተወሰኑ ነገሮች እንድንጫወትም ጭምር ነው። አመሰግናለሁ። እሺ እንግዲህ ያው ወንድማችን አቶ ታዲዮስ ወይም ደግሞ ያንቺ ባለቤት ታዲዮስ እንግዲህ በጣም መልካም የስራ ስነ ምግባር የነበረው በጣም ጎበዝ ጥሩ አገልጋይ ነበር ለድርጅቱ። እንግዲህ በዛም ሲሰራ ቆይቶ ባልታወቀ ሁኔታ እንግዲህ መሞቱን ሲሰማ ድርጅቱ በሙሉ ያዘነው ማለት ነው፣ ሰራተኛው ሙሉ። እና አንቺ ደግሞ በቅርበት አለሽ፣ አብረውሽ እየኖርሽ ያለሽው። መሞቱን የመጀመሪያ የምታውቂው አንቺ እንደሆንሽ ያኔ ለቅሶ ልንደርስ ስንመጣ አውቀን ሰምተን ነበር። እና በምንድን ነው ጉዳዩ የሚለውን ነገር እስኪ እንድታጫውቺኝ ነበር። ከስምሽ እንጀምር ምናልባት። እሺ ስሜ ሩሃማ ይባላል። ያው እንዳልከው ነው ማለት ጠንካራ ሰው ነው። እኛም ባላሰብነው ባልጠበቅነው ጊዜ ነው ያጣነው። በተለይ እኔ ደግሞ ድንገት ያልጠበቅኩት ነገር ነው። በእርግጥ እሱ ያመዋል፣ ጨጓራ ያመዋል፣ በተደጋጋሚ ጨጓራውን ያመዋል። ግን እንደዚህ ለከፋ ሁኔታ ይዳርጋል ብሎ ያሰበ የጠበቀ የለም። ማለት እንደዚህ ህይወቱን እስኪያሳልፍ ድረስ በድንገት እንደዚህ ይሆናል ብለን አልጠበቅንም። እና ድንገት ነው የሆነው። ድንገት ነው ያጣሁት፣ በተለይ እኔ ማለት ነው። ማንም የለም ከሱ ውጭ ከጎኔ ማንም የለም። እኔና እሱ እንደምታየው እዚህ ቤት ውስጥ የምንኖረው እኔና እሱ ብቻ ነበር። ተጋብተን አመት ብንቆይም አንድ አመት ነው ከተጋባን። አመት ብንቆይም ግን ልጅ አልወለድንም። ልጅ የለም። ያው እንግዲህ ዘሩንም ሳይተካ ሄደው እኔንም ብቻዬን አስቀርቶ ነው ሄደው። ቀድሞ ቢታወቅና ሕክምና ቢያደርግ ጥሩ ነበር። ግን እንደዚህ ጭራሽ በአንድ ህይወቱን ያሳጧል ብዬ አልጠበቅኩም እንጂ በተደጋጋሚ ማታ ከስራ ደክሞት ሲገባ ምናምን ጨጓራ ያሰቃየው ነበረ። ግን ሳይታወቅለት አመለጠኝ። ይሄ የጨጓራ ህመሙ በጣም ቆየ? ይሄ በሽታ ከነበረበት የቆየ ነው ወይስ በመሀል እናንተ ነው? ከቅርብ ጊዜ ወዲህ ነው። አሁን ጨጓራዬን ማለት የጀመረው ከቅርብ ጊዜ ወዲህ ነው። ደህና ነበረ፣ ስራውን በአግባቡ ይሰራል። በቃ ምንም ማለት ያን ያህል እንደዚህ ብለህ የምትጠቅሰው ነገር አይደለም። ግን በቃ ደክሞ ሲገባ ማታ ላይ በቃ ምንም ቀን የበላው ነገር አይስማማውም። በቃ ሌሊት ያመዋል። በቃ አንዳንድ ነገሮች እንደውም ለጨጓራ ማለት ምንድን ነው ምን ስትበላ ነው በቃ ማለት ከምግብ አለመስማማት ምናምን መስሎን ምግብ መለየትም ደረጃ ደርሰን ነበረ። ምናልባት ከምግብ ከሆነ በሚል ማለት ነው። ግን በተደጋጋሚ ማታ በቃ ሌሊቱን በስቃይ ነበር የሚያድረው። ግን ቦታ አልሰጠውም፣ ጊዜ የለውም። ያው የእሱ ስራ እንግዲህ አብራችሁ በቅርበት እንደምታውቅ ነው የነገርከኝ። ስለዚህ ምን ያን ያህል እረፍት የለውም። ይሄ እንደሌላው ሰዓት ጠብቆ መግባት፣ ሰዓት ጠብቆ መውጣት የለም። በተለይ ባንክ ላይ ስትሆን ደግሞ በጣም አስቸጋሪ ነው። በጣም አስቸጋሪ ነው እና አምሽቶ ነው የሚመጣው። በቃ ገና ዘግተው ባንኩ ከተዘጋ በኋላ ሂሳብ ዘግቶ ምናምን የዕለቱን ምናምን ሰራርተው ስለሚወጡ አምሽቶ ነው በቃ እረፍት የለውም። ለሕክምና እንኳን የሚሰጥ ጊዜ አልነበረውም። ያው እንደዚህ አንዳንዴ ፋርማሲዎችን እያማከርን ምናምን መድኃኒትን ይወስድ ነበር ከምግብ በፊት ምናምን ለጨጓራ የሚሆነውን ነገር ይወስድ ነበረ። ግን በድንገት እንግዲህ በምን አይነት ሰዓቱን እስኪ ምናልባት አስታውሽኝ። በምን አይነት ሰዓት ነው ድንገት ህይወቱ ሊያልፍ የቻለው? አንቺ አብረሽው ነበርሽ ወይ? ታሞ ነበር ወይ? ሞመንቱን አስታውሽኝ፣ ከህይወቱ ከማለፉ በፊት የነበረውን እስኪ። አብረሽው ከነበርሽ ካልነበርሽ? ለእኔ ያንን ሰዓት ማሰብ ለእኔ ከባድ ነው። እዚህ ቤት ውስጥ ነው? አዎ እዚሁ ቤት ውስጥ ነው ህይወቱ ያለፈው። በአጋጣሚ ያለ ወትሮ የዛን ቀን በጊዜ መጣ። በጊዜ ነው የመጣው። በጊዜ ስልክ
ማለት ቀደም ብሎ መምጣት በጊዜ ነው የምንለው። እንደነገርኩ አምሽቶ ስለሚመጣ የዛን ቀን ግን ወደ 10 ሰዓት ምናምን አካባቢ ነው የመጣው። ከዛን ምን ደህና አይደለም በቃ መጥቶ ትንሽ ማረፍ ፈልጋለሁ አለኝ። ከዛን እሺ ምግብ በልተህ ስላይ ወደ ጥሩ ስሜት እየተሰማኝ አይደለም ማለት። ከዛን እሺ በቃ ቡና ጠጥተኛ ወይ ቡና ላፍላለህ ምናምን ስላይ ምንም አልፈልግም መተኛት ብቻ ነው የምፈልገው አለኝ። እሺ በቃ ገብታ አረፍ በል አልኩት። ገባ፣ ሻወር ወሰደ፣ አረፍ አለ። በዛው ለዘላለም አረፈ። ተኝቶ ነበር ከሻወር ቤት መልስ ማለት ነው። በጣም ከባድ ነው። ከዛ ያንን ወዲያው ህይወቱ እንዳለፈ ያወቅሽው በምን አይነት አጋጣሚ ነው ማለት? ቆየብኝ፣ በጣም ቆየብኝ ማለት ረዥም ሰዓት ሆነ። ከዛ ያው ሲገባም እንደነገርኩ እህል አልቀመሰም፣ ምንም ነገር ሳያደርግ ነው በቃ ገብቶ የተኛው ማለት ነው። እና በቃ ቢያንስ እራት በልቶ ምናምን ተነስቶ ቡና ጠጥታ ምናምን እንተኛለን ብዬ ሳየው ገብቼ ሳየው የለም ጸጥ ብሏል። ከዛ ቀጥታ መጀመሪያ ወደ ማጋ ደወልሽ? በቃ ማለት በዛን ሰዓት ላይ በቃ ማለት ማመን አቃተኝ፣ የማደርገውን ነገር አጣሁኝ። ከዛም በኋላ እንግዲህ እንደምንም ብዬ ወደ ቤተሰብ ለመደወል ሞከርኩኝ። ለቤት ደወልኩኝ፣ ቤተሰብ ጋር ደውዬ እንዴት እንኳን ምን እንዳልኳቸው እንዴት እንዳናገርኳቸው ሁሉ አላውቅም። ያው ቶሎ እንዲደርሱልኝ አይነት ነገር ብቻ ግን ማረፉን መናገሬን ነው ማስታወሰው። በጣም ከባድ ነው። ምናልባት የተዋወቃችሁበት ቦታ ብትነግሪኝ። ከዛ እስኪ ወደኋላ መለስ ስንበልና የተዋወቃችሁበት ቦታ የት ነው? ከትዳር በፊትስ ምን ያህል ጊዜ አብራችሁ ቆይታችኋል? እኔና እሱን በአጋጣሚ ነው የተዋወቅነው። ማለት በአጋጣሚ ስልክ በሱ ጓደኛ በኩል ነው የተዋወቅነው። እሱንም እኔንም የሚያውቀን አንድ ጓደኛ ነበረ በመካከላችን እና በሱ በጓደኛዬ በኩል ነው ያወቅኩትኝና ከተዋወቅን በኋላ ጥሩ ባህሪ ያለው በቃ እየተግባባን ስንሄድ ጥሩ መግባባት ላይ ደረስንና ፍቅር ወደሚባለው እንትን ውስጥ ገባን። ብዙ አልቆየንም በፍቅር ብዙ ሳንቆይ ነው በወራቶች የሚቆጠሩ ጊዜያቶች ነው። ከዛም በኋላ ተጋባን። ያው ቤተሰቦቹ የእሱ ቤተሰቦች ለጋብቻ እንትን እንደሚሉት እንደሚገፋፉት ምናምን ይነግረኝ ነበር እና ለእኔም ጊዜም አልሰጠኝም። ለእኔ ለራሱ ማለት ነው በቃ በቶሎ እንድንጋባ ሆነ። ጥሩ ፍቅር ስለነበረ ከስነ ምግባሩም ከምንም ጥሩ ስለነበረ እሺ ብለ በመጣደፍ ነው ሁሉ ነገር የሆነው። ስራሽን ነበር እንጂ ስራሽን ነበር የምትሰሪው? እኔ በግሌ ነበር የምሰራው ማለት አሁንም ድረስ በግል ነው የምሰራው። የግል ስራ ነው የምሰራው። ሁሉ ነገር ሰርጋችን እንደተጣደፈ እንደዛ ሆነ። ሁሉ ነገር ተጣደፈብኝ። አሁን ላይ ሞቱም እንደዛ ሆነብኝ። እንግዲህ ያንቺ መጽናናቱን ይስጥሽ። እንግዲህ ከዛ ውጭ ቤተሰቦቹ አሉ። ቤተሰቦቹም ያኔ አግኝተናቸዋል በሄድን ሰዓት። እንግዲህ እናቱን እህቱን ሁሉ ቤተሰቦቹን አይተናልና በጣም ያሳዝናሉ የነበሩበት ሁኔታ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ስለዚህ እንግዲህ ያው አንቺንም ቤተሰቦቹንም መጽናናቱን ይስጣቸው። ከዛ ውጭ ያው መረዳት ባለበት እንግዲህ ማድረግ የምንችለው እናደርጋለን። እንግዲህ አመጣብሽ መሰለኝ። ሰላም ነው። ሰላም ሰላም አለ ይመስገን። አይ
ትንሽ ከኛ ጋር ቆይታ እያደረገች ነበረ። ምናልባት አይመች መሰለኝ አላወኩም። አይ ችግር የለውም። አይ ከኛ ጋር ቆይታ እያደረግን ነበረና ወንድምሽ ነው ምናለው? ያ ያልኩ ጓደኛው ነው ያስተዋወቀን ጓደኛው። ኦኬ። የባለቤትሽ ጓደኛ ነው? ኦኬ። ያስተዋወቀን ጓደኛ ያልሽ ነው? ኦኬ ናይስ። በጣም አሪፍ። እንዴት ነህ? ሰላም አለን ይመስል። ሰላም ነህ? ሁሉ ሰላም? እንግዲህ የታዲዮስ ጓደኛ ነው መሰለኝ ማለት ነው? ጓደኛው ነህ? ኦኬ። አይ እንግዲህ አንተ እንዳገናኛቸው እያጫወተችኝ ነበረ። እንግዲህ ካሜራም ይዘናል። ጋዜጠኛ ነኝ እኔ እና ሙሉ እዚህ ያለ ነው እንግዲህ ጋዜጠኞች ነው። እንግዲህ በታዲዮስ ዙሪያ ድርጅታችን እሱ በሚሰራበት የባንክ መስሪያ ቤት ላይ የሚዲያ ክፍል ነን እኛ እና ባልደረቦቹም ጭምር ነው የስራ ባልደረቦቹ። ያው ህልፈቱን አስመልክቶ እንግዲህ እግዚአብሔር ያጽናሽ ለማለት ወደ ሚስቱ ቤት መተን ነበረ። ትንሽ ቆይታ እያደረግን እያለ ነው ከእሷ ጋር ድንገት የመጣኸው። ጉዳዩን ላስረዳ ብዬ ነው። በዚህ አጋጣሚ ምናልባት አንተ የሚመለከት ስለሆንክ ያው የተወሰነ ቆይታ ብናደርግ ደስተኛ ፈቃደኛ ከሆንክ መልካም። እሺ ፈቃደኛ ከሆንክ ምናልባት ለማይክ እንዲመች ድምፅን ከፍ ታደርግልኛለህ። እንግዲህ የታዲዮስ የልጅነት ጓደኛዬ ነው እያልከኝ ነው? ግን ሁለቱንም ደግሞ ያገናኛቸው አንተ ስለመሆንክ እየነገረችኝ ነበር። አሁን በጣም መልካም ጓደኛ ነህ ብዬ እንድረዳ አድርጎኛል የተነገረኝ ነገር ስለአንተ። ያው በመሀል እሱን ብናጠውም ማለት ነው። ታዲዮስ ምን አይነት ሰው ነው? ምን አይነት ጓደኛ ነው በህይወት በነበረ ሰዓት? ታዲዮስ በጣም መልካም ሰው ሳይጠበቅ ነው እንግዲህ ህይወቱ ያለፈው። ሰው የማያቀርበው ምን ነኝ አንድ ጓደኛ ይህ ጸባዩ ከልጅነቱ ጀምሮ እና ምን ይደረጋል ፈጣሪ ፈቀደ ነው። እሱ ፈጣሪ ጻፈልን ነው የምንኖረው። ያው አንድ ያን መልሶ ወንድማችንን ያው በዚህ አጋጣሚ ግን እሷንም ለማበርታት እግዚአብሔር ያጽናሽ ለማለትም እንደ መስሪያ ቤትም ደግሞ ድጋፍ እንዲደረግላት ነው የተወሰነ ልንጫወት የመጣ ነው ወደ እሷ ማለት ነው። ካሜራ ይዘን በመሀል ደግሞ አንተም መጣ ይመስለኛል። ዘመድ ጥየቃ ነው እግዚአብሔር ያጽናሽ ለማለት የመጣ ይመስለኛል። ከአንቺ ጋር መጀመሪያ ትተዋወቅ ታውቃት ነበር መሰለኝ? አንተና ከእሱ ጋር ያስተዋወቋችሁ አንተ የልጅነት ጓደኛ ነው እሱ። እሷ ደግሞ ምንክ ነበረች ማለት ነው? የት ነበር የምታውቃት? አንተ ነው ያስተዋወቃቸው። ምንክ ነበረች ወይ ምንክ ናት? እንዴት ወደ ፍቅር እንዲቀየር ምን አይነት አስተዋጽኦ አደረክ የሚለውንም እስኪ በዚህ አጋጣሚ። እንግዲህ እሱ በጣም አይናፈርም። ከማንም ሰው ጋር አይቀራረብም። ከሰው ጋር እንዲቀራረብ በጣም ገፋፍቼው ካልሆነ በስተቀር ሰው እንኳን ሰላም አይልም ያን ያክል። እና ከእሷ ጋር ሰፈር ውስጥ አንድ ላይ ነው፣ አንድ አብሮ አደግ ነው እና እኔ ነኝ ያስተዋወቅኳቸው። ያ ነው እንግዲህ ታሪኩ ባጭሩ። ከዛ ወደ ቁም ነገር በቃ ማለት ነው። ያስተዋወቅበት ያንተ ያደረገው አስተዋጽኦ ቀላል አልነበረም ለሁለቱ ትዳር። አሁንም ይመስለኛል ያው ገምታል ያው እግዚአብሔር ያጽናሽ ያበርታሽ ለማለት ነው ይመስለኛል። ጥየቃ መታ ነው ጓደኝነቱም ስላለ ማለት እሱ ነው ከጎኔም ያለው እሱ ነው እንዳልኩ። ከመጀመሪያም ጀምሮ በመካከላችን የነበረው እሱ ስለነበረ ለእኔም ለእሱም ጓደኛ ነበረ። አሁን ደግሞ እሱ በተለየ ሰዓት ላይ በዚህ በከባድ ጊዜ አንድ ያለው እሱ ነው በሁለታችን መካከል። ያው ቤተሰቦቹ ያው እዛው ነበር እንዳየኸው እንግዲህ ሄደን አይተናል ብላል። እዛው ነበር ሀዘን የተቀመጡት። ስለዚህ እኔ አሁን ወደ ቤት እዚህ ባለሁበት ሰዓት ማንም የለም እና በቃ እሱ ነው እየመጣ እንደዚህ ቀን እየመጣ እንትን እያለ እያጽናናኝ ያለው እሱ ነው፣ ከጎን ያለው እሱ ነው። አይዞሽ የሚል በጣም ደስ ይላል። ያው አይዞሽ የሚል ማግኘት በራሱ በጣም ቀላል ነገር አይደለም። ያው ሀዘን በልባችን ውስጥ ቢኖርም የሚረሳም ባይሆንም ወንድማችን ግን ደግሞ የሚያበረታ ሰው ከጎን ሲገኝ ደስ ይላል። ያኔ ነው እንግዲህ ትንሽ ፈጣሪን ማማረርተ ማመስገን የምንጀምረው እና ከትውውቃችሁ አንስቶ አብሯችሁ ከጀርባ የነበረ ሰው ዛሬም ላይ እንግዲህ አለ የሚል ነገር ነው። ደስ ይላል። ስለተዋወቅነው ደስ ብሎናል። ማን ልበል ስምህን? ምናልባት
ስሜ ሰለሞን ይባላል። ሰለሞን ያው ልናመሰግን በዚህ አጋጣሚ እንወዳለን። አንቺም እንግዲህ ከዚህ በኋላ እንግዲህ ወደፊት ለሚኖረው ምዕራፍ የህይወት ቆይታሽ እንግዲህ በደንብ ጀግነሽ በርትተሽ በስራሽም ጠንክረሽ የተሻለ ደረጃ የምትደርሽበት ያው ፈጣሪ ነው ሁሉን ነገር የሚያመቻቸው። አንቺም ደግሞ ከሀዘን እንግዲህ ወጥተሽ ደግሞ ወደፊት ነገሮች የሚሆኑበት መሆን አለበት የሚስተካከሉበት ወጣት ነሽና እሱም ብዙ ህልም ነበረው። ቢያንስ ነፍሱ የምታርፍበትን ነገር ማድረግ ፈልጋለሁ። የእሱ ህልሞች ነበሩ። እነሱ ነገሮችን አሳግቼ ምን ያስብ ነበር? እስኪ ታዲያ ብዙ መልካም ነገሮችን ያስብ ነበር። በበጎ አድራጎት በሚደረጉ ነገሮች ላይ በጣም ብዙ እሳቤ ነበሩ። ነገሮችን አስተካክዬ እንደዚህ አድርጌ እንደዚህ አሁን እንደዚህ ብዬ ላንተ ባልገልጽልህ፣ ምክንያቱም ከተግባር በፊት ወሬ ስለማይቀድም እንግዲህ እሱ ሲያስባቸው የነበሩትን ነገሮች በሙሉ ለማስቀጠል እንግዲህ እግዚአብሔር ያሳካልሽ ይርዳሽ ማለት እወዳለሁ። የእሱን ሌጋሲ ማስቀጠል ነው። በጣም ደስ የሚል ነው። እንግዲህ ከዚህም በኋላ እኛም ደግሞ ወዳጆች እንሆናለን ብዬ አምናለሁ። እንግዲህ እየተመላለስን እየመጣን እንጠይቃለን። መደረግም ያለበት ነገር ካለ ይሄን አድርጉልኝ ብለሽ የምትይኝ ነገር ካለ እዛው ድርጅት ቅርንጫፍ እሱ የሚሰራበት ቅርንጫፍ ድረስ በመምጣት መደረግ የሚችለውን ነገር እንዲደረግልሽ መጠየቅ ትችላለሽ የሚልም ዜና ይዘን የመጣ ነው። ያንን ነገር ጋር እሺ መቤት አለ የለም ብላችሁ ማለት እንደዚህ በዚህ ባዘን ሰዓት ላይ የእሱን በህይወት አለመኖር እንትን ብላችሁ ማለት እሱ አለ የለም ሳትሉ ነው እኔ መታችሁ እንደዚህ ልትጠይቁኝ የምታው ሌላ ድጋፉ ምናምን ሌላ እሱ ትርፍ ነገር ነው። ማሰባችሁ በራሱ ትልቅ ነገር ነውና በጣም አመሰግናለሁ። በጣም በቃ እንግዲህ ይሄንን ቆይታ ፈልገን ነበረ ወደ ቤትሽ የመጣ ነው። አላስተናገርኳችሁም። ድንገት መታችሁ እንግዲህ በባዶ ልትወጡ ነው። ምንም ከበቂ በላይ ነው። ጥሩ ቆይታ አድርገናል። እናመሰግናለን። ለዛ ነው አመሰግናለሁ። ላስወጣችሁ ችግር የለም ማለት እሺ ሰላሙን እሺ ነገር እሺ ቻው ሰላም ሰው ስታይ ስትገባ ላያቸው ካሜራ ሰው አላውኩም። አዎ ልክ ነህ እኮ ማለት ደንግጠሃል። ግን ደግሞ ድንጋጤን ቢያንስ ዋጥ አድርገህ መሸፈት ሲገባ ያደረግነው እያወቅሽ እንዴት ነው ይህንን ዋጥ ማለት እኮ ለእናት ታዲያ ያደረግነው ካወቅማ አንተ ነበርክ እኮ መቆጠብ የነበረብህ። ጭራሽ እኮ አንተ አጋልጠህ ልትሰጥ ነው። እኔ እዚህ ጋር እሱ በእንትን ቃለ መጠይቅ እናድርግ ብለው መጡ። የመስሪያ ቤቶቹ ሰዎች እንደነገሩ ሰዎች አይነት ነገር ናቸው። እኔ ከእሱ ጋር ጨናነቃለሁ። አንተ እዚህ መጥተህ ደግሞ ጭራሽ እኔ ምን ይዋጠኝ? እንዴት ችግሬ ሁሉ ተንቀጠቀጠ። አትቀልድ፣ እየቀለድክ ነው። እኔ ቁም ነገር ነው የማወራው። እያሾፍክ ነው። በእነሱ ነው። ምን አይነት ሰው ነህ? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። በጣም ተበሳጭቻለሁ። ቲያትር የመሰለ ነገር አድርገን እንዴት ነው የማልስቀው? እሺ ጠፍተዋል። ቢያንስ ቀን በቀን ሁሉ ነገር አይፈጠርም ነበር። ምንድን ነበር ግን ምን በቃ ልናጽናና ከመስሪያ ቤት የመጣ ነው እና እንደነገሩህ ነው። ከለና የእነሱ የሚያሳስብ ጉዳይ አይደለም። እኔ ያስደነገጠኝ እኮ የእነሱ መምጣት እኮ አይደለም። ያንተ መጥቶ ፍቅር መጫወት
ለመጫወት ነው እንጂ እንዴ አስበዋል። እስኪ ባሏ የሞተችበት ሴት ሊጠይቁ መጣ። አንተ እዚህ ጋር መተህ ደግሞ እማ በእውነት ሂድ ሚስቴን መሳም አልችልም እና አሁን ነው እንደዚህ የምታደርገው በሰው ፊት ስንት ነገር እንዳደረግን ታውቃለህ አይደል? ለምን እንደውም ጥሩ ሰምቶኝ ከዚህ ቦታ እንዴት ይከተል ከዚህ ቦታ ለምን አንሄድም? አንተ ያመሀል እንደ 40 እንኳን ሳይሞላ እንዴት ነው የሚለው? ምንድን ነው የምትፈልገው? ምን አገባችሁ? ምን ማለት ነው? ምን አገባችሁ ማለት ቤተሰቦቹ እንዳሉ አትርሳ እንዴ። ስንት ማለት የአካባቢ ሰውስ ምን ይላል? አሁን ገና ባሏ ከመሞቱ 40 እንኳን ሳይወጣ እንደዚህ ጥርጣሬ ውስጥ እንድንገባ ነው የምትፈልገው? በድንገት የሞተ ሰው ድንገት ነው የሞተው የሰው የተባለ ጥርጣሬ አድርባችኋል አይደል እንዴ? ጥርጣሬ ሁሉ ነገር ምንድን ነው ስታደርግ እንደዚህ ግራ እያጋባኸኝ ነው። ፍቅር ተረጋጋ። ምንድን ነው እያሰብክ ያለው? እኔ ያሰብኩት አንድ ነገር ነው። ከዚህ ቦታ ጥለን ብንሄድ ነው ያለንን ነገር ፊጠን ከዚህ አካባቢ ብንሄድ ነው የሚሻለው። ምንም አልጣልም። እንዴት ይሆናል? እሺ እንዴት ይሆናል? ነገሮችን ታግሰን ቢያንስ ጊዜው ትንሽ ከሄደ በኋላ ሲረሳ ሁሉ ነገር ነገሮችን አመቻችተን እንሄዳለን። ገና በ3 ሳምንት እንዴት ነው እናደርጋለን? እንዴ ትኩረት ስለምን እንስባለን? አሁን የሰዎቹ ነው የቤተሰቦቹ ነገር አይደለም። ምን ያሳስበው? የቤተሰቦቹ ስለ እንዴት አያሳስብም እንዴ? ልጃቸውን እኮ ነው ያጡት። ያውም በደህና ወጥቶ ሲገባ የነበረው ድንገት ያጡ ልጃቸው ዝም ብለው የሚቀመጡ ይመስላል አንተ ስታስበው? በቃ ልጃችን አረፈ ሞተ ብለው ቀብረው የሚቀመጡ ይመስላል። እኔ ሲጀመር አሁንም ቢሆን በጣም እየሰጋው ነው። በመቼ እህትየው አስተያየቷ ሁሉ አያምረኝም። የሆነ በጥርጣሬ አይመታኝ ነው የሚመስለኝ። እሷን የላከቻችሁ ማለት ነው? ምን አውቃለሁ እኔ እነሱ ያሳስብም። አንተ የእነሱ ምን አስጨነቀህ? እንዴት ነው የማያሳስበው? የእነሱን እንጂ የሚያሳስበው ምን ያስጨንቃል? የተዘጋው ዶሴ ላይ ሊያቀርቡ ነው እንዴ? ምን ብለው ነው የተዘጋጁ ዶሴ ላይ የሚያቀርቡ? አንተ ደግሞ ምን ብለው ነው የሚያቀርቡ? ምን ይታወቃል? ያው ምን ይታወቃል? ምን ከእኔና ከአንተ ውጭ የሚያውቅ ሰው የለ አይደል? እኔና አንተ እህትየዋን አሁን እንዳልሽው ትቀናብሻለች። እሺ እህትየዋ የቀናች እንደሆነ ምን የምታውቀው ነገር አለ ወይስ ሄደህ ልትነግራቸው?